ትልቅ ምለው ጥቅሴ ይሄ ነው። ከዚህ በኋላ የለኝም አለችኝ እና ጥቅሳችሁን ይዛችሁ ነው ለማንኛውም ለማለት ነው ታላቁ እና አፕሪሼት አደርጋለሁ። ክርስቲያን እግዚአብሔር ይባርክ፣ ዘመንሽ ይባረክ፣ በርቱ፣ አይዟችሁ። አሜን አሜን። ኮት ማይነርስ የሚባሉ አሉ እኮ ቀሲስ። በዚሁ ግን በዚህ አጋጣሚ እድሜ ታወቀ እኮ። እንዴት ሽማግሌ መሆንህ እኮ ይኸው ልጅህ ነኝ እያለችህ እኮ ነው። ኧረ ተው ተው፣ ገበያ አትዝጉ ተው። እኔ ገና 61 ዓመቴ ነው። 60 ዓመት እንደሆነ እኮ በቃ ተጋለጥክ። እንደዛ አይደለም አባቴ። ኧረ በስመ አብ። እኔ እኮ ገና በቃ አሽላ 8 አሽላ 9 መስሎኝ ነበረ። እንደዚያ 60 ዓመቱ መሆኑን አላወኩም ነበረ። የአምስት ልጆች አባት ነኝ። ለማንኛውም ክርስቲያን የመጀመሪያዋ ትሆናለች ማለት ነው። እሳቸው የባህር ልጃችን ናቸው። እሺ እውነት ጥያቄ ነበራት መሰለኝ ወይ? እዚህ ላይ ግን ሀሳብ እንዳንቀይር ባለፈው ዲቤት አድርጌ ነበረ ከኦጂዎች ጋር ነው። ምን መሰለ ከኛ አንዳንዱ የሚለው ከኛ ሲል የወደቀውን መልአክ እግዚአብሔር አምላክ ከሱ ጋር ካታጎራይዝ አድርጎ ነው እንጂ ትሪኒቲን ለማሳወቅ አይደለም። አይጀግነው ይሄ መልስ እንዳትኛ ደራሽን ያው ይሄ መመለስ እንደው ለዚህ አረም ስድብ ነው። አይ እታች ልጅ ጠይቆ ነው አክቹሊ እኔም ዲቤት አድርጌያቸዋለሁ በዚህ እንዳልሆነ ነው። እግዚአብሔር ከኛ ያለው ሰይጣን ነው አለ። አይገርምም? አዎ ብላኛለች እኮ ያያች ደክል ነው እንደዛ ነው የሚሉት። በነገራችን ላይ ኦንሊ ጂሰስ ያደረጓቸው ፕሮቴስታንቶች እንደሆኑ ታውቃላችሁ አይደለ? ስላሴን እናብራራለን እያሉ አሃዱ ገጽ አካል አድርገው ቁጭ አደረጓቸው። አብዛኛው 99% ጴንጤ እንትን ኦንሊ ጂሰስ ጴንጤ ነው በነገራችን ላይ። እና እኔ ባለፈው ስመክር ነበር እባካችሁ ምስጢረ ስላሴን አታብራሩ፣ እንደው አትናገሩ፣ እናንተ ይቅርባችሁ። የእንተና ተማሪ ናት አሉ የጌርሳም አሁን እቺ ሄቨን የጌርሳም ተማሪ ናት። ስለዚህ ስላሴን ሲያብራራ አንዱ መጣና ባለፈው ማን ቤት ነው እባክህ ማን ቤት ነው ገባና ኦንሊጂስ ራሱን አብራራው። እግዚአብሔር ማለት ራሱን የኦንሊጂስ ሄቨን ባለችበት እኮ ነው። ኧረ ተው ይሄ የኛ ትምህርት ነው ትል ነበረ። እና እኔ አሁን አንድ ፕሮቴስታንት አስገብተህ ስላሴን አብራራ ብትለው ኦንሊጂስ ውስጥ ነው የሚገባው። እና የደርስም ደቀ መዝሙርማ ምን ይረባል ብለው ነው። ደርስም ነው ጌርሳም ነው። ኧረ ቅርበሉ ጌርሳም ነው። ደርስም ብየው እንደ ደግሞ አያችሁ ዝም ብሎ ስለሚደረማመሰው ትምህርቱን ሁሉ ይሄ ደርስም ነው መባል የነበረበት እውነቱን ለመናገር። ለማንኛውም ግን እንደዚህ አይነት ትምህርት አላቸው እነሱ። ግን እዛ ጋር ተናጋሪው ማን ነው የሚለውን ማየት እጅግ በጣም በቂ ጉዳይ ነው። ከዚህ በፊትም ዮሐድ ቤት ይመስለኛል ሄቨን ገብታ ተጠይቃ ነበር። እኔ ነበር የጠየኳት እግዚአብሔር አንድ ገጽ ነው ለሚለው እንትን ከኛ እንዳንዱ ሆነ የሚለው ታዲያ እንዴት ይታያል ስትባል እግዚአብሔርና የወደቁት መላእክት ናቸው። ስለዚህ እግዚአብሔር ከኛ እንዳንዱ ሆነ ሲል እሱ ራሱ ወይ እንደወደቀ መልአክ ነው ወይ የወደቁት መላእክት ደግሞ እንደ እግዚአብሔር ናቸው ማለት ነው። ከዚህ በላይ ስድብ ለአምላክ ምንም ነገር የለም። ሰይጣን እንደማለት ነው። የወደቀ መልአክ እኮ ዲያቦሎስ ማለት ነው በግሪኩ። በዕብራይስጥ ሰይጣን ነው፣ ከሳሽ ማለት ነው። የወደቀ ከሳሽ ማለት ነው። ከወደቀ በኋላ አሁን ላይክ ኤንጅል ኮርት ብለን የምናስበው እኮ ለምሳሌ ሚካኤል እና ገብርኤል ነው የሚያሉበት እንኳን ኮርት አይደለም። እንደው ለማቀራረብ እንኳን የነሱ ይሄ ሄቨንሊ ኮርትን እንደው ኮንሲደር እናድርግላቸው እንኳን ቢባል በጣም የሚያሳፍረው ከወደቀ በኋላ ከኤንጅል ኦፍ ኮርት እንኳን ወይም ሄቨንሊ ኮርት ከዛ እንኳን የወጣ ነው። ኦልሬዲ የወደቀ ነው። እዛ ውስጥ እንኳን መሳተፍ የማይችል ነው ሴጣን።
እሱን ማለት እንደው እነ ሚካኤል እነ ገብርኤል እነ ሩፋኤል ሌሎቹ መላእክቶችን እንኳን በዛ በሄቨንሊ ኮርት ውስጥ እንኳን ናካት ቢባል እስ ቤተር እንደው ያስኬዳል። ግን ኦልሬዲ እባብን ተመስሎ ሄዶ ሔዋንን ካሳሳታት ኦልሬዲ ምን አድርጓል? ፌል አድርጓል። ፌል ያደረገ አንድ አካል እንዴት ነው ከአምላክ ጋር በአንድ ካቴጎሪ እኛ ተብሎ ሊጠራ የሚችለው? በጣም እኮ የሚያሳፍር ነው። እንደው ለመጥራት እንኳን በጣም ነው የሚያሳፍረው። በቃ እኔ አላቅም አምላካቸውን ከምን ጋር ከሰይጣን ጋር ጥሩ ነው። እንትናም ሉተርም ስንት የሚጋለቡ እና አህያ እና ፈረስ እያሉ ሰውን አውሬ ብሎታል። እንደ አህያ ነው ቢል ባይሆን ያው ተጋላቢ ነው እኮ ስቲል እግዚአብሔር ሲጋልበው ጥሩ ያስባል፣ ጥሩ ይሰራል። ዲያብሎስ ሲጋልበው ደግሞ ጥሩ ያስባል፣ ጥሩ ማለት ይችል ነበር። አህያ ዶንኪ ብሎ መግለጽ ይችል ነበር። ሰውየው ግን ቢስት ብሎ አውሬ አርጎት ቁጭ ያለ ሰውን እና ይሄ ምንድነው በጣም ወደ ኤክስትሪም መውሰድ አንዱ ጠባያቸው ነው። ኤክስትሪሚቲ በጣም ይታይባቸዋል። አንድ ነገር ያከበሩት ወይ በደንብ ያስተማሩት የሚመስላቸው ጥጋሴ ሰው ከረገጡት ብቻ ነው እና ያው የግብር አባታቸውም ስራ ነው ሰውን በዛ መልኩ ስለሚገልጠው ማለት ነው። ኤኒዌይስ ግን ያ የስጋዌ ትንቢት እንጂ ከእንትን ጋር ምንም የሚያገናኘው ነገር የለም። እስካሁን ድረስ እኔ ታላቁ ኬኩን እንዲናገር ፈልጌያለሁ። ግን መጀመሪያ እውነትን ጥያቄዋን እንቀበላት። እውነት አለሽ? እንዴት ናቸው? ቀሲስ ይፍቱኝ ይባርኩኝ ካሉ ሰላም ነው? ደህና ነው ወይ? አለ እግዚአብሔር ይመስገን ደህና ነው። ደስ ይላል። እሺ ደህና ነህ ወይ? አልደረሰችም መሰለኝ አንተ ጋር ቀርታለች። ቀረች፣ በመሀል ተቀጨች። እኔ የምልህ I have a question። ሁለት ጥያቄ ነው ያለኝ። እነሱ ሲንግል ፕሪደስቲኔሽን ሲሉና የሙስሊሞች ቀድር አለ አይደለ? what is the difference? like ምንድን ናቸው ልዩነታቸው? ሁለተኛው ደግሞ ቅዱስ ቴዎፍሎስ ሲናገር ስለ origin of all nature we don't say man was created nor mortal nor either mortal nor immortal ብሎ ያስቀምጣል። like if we say that man was created mortal we would say like it would have been God's የሆነ የሱ ሟቲነት በእግዚአብሔር ሀሳብ ነበረ። like if we say he was immortal he would have been like created a divine nature as a created divine ይሆን ነበረ። ስለዚህ we don't say that either ብሎ ይናገራሉ። ሰው ስለዚህ ከዛ በኋላ ላይ የሆነ ወደኛ እንትን ጋር ያመጣዋል። የዛን ጊዜ ራሱ there was a kind of choice if ተሳስቼ ኮት እንዳላረገው ነው እና ይሄ ብሎ ያስቀምጣልና እነሱስ like what's their view of our nature ማለት ከኛ ትራንዛግሬሽናችን ከመፈጠሩ በፊት የነበረው ኔቸር እንዴት ነው የሚሉት? የኛ ልጆች የሚጠይቁትን ጥያቄ እየሰማችሁ ነው አይደል? ግን ጥያቄያቸው ራሱ ያስደነግጣል። ፕሌስ ያይ እንዴት ነሽ? ያ ኦፍ ኮርስ ጉልበትው አለ ትግሬ። እሺ ስለ ይሄ ፕሪላፕሳሪያን እና ፖስት ላፕሳሪያን ሂውማን ኔቸር ምን ያስባሉ ብለሽኛል አይደለ? ምንም እግዚአብሔር ይመስገን ምንም የሚያስቡት ነገር የለም። ቴዎሎጂካል ተሲሳቸውን ተመልከች፣ የእምነት መግለጫቸውን ተመልከች፣ ሃይማኖታቸውን የሚያስረዱበትን መጽሐፍቶች በሙሉ አገላብጪ። አንድም ቦታ ላይ ስለ ጥንተ ተፈጥሮቱ ለአዳምም ሆነ ከውድቀት በኋላ ስላለው ባህሪያዊ ሁኔታ ምንም የሚገልጹት ነገር የለም። አብሶሉትሊ ነቲንግ ማለት ነው። ዘለውታል ሲጀመር። እንዴት ለምን ይዘለላል ማለት አንተ ነገሮችን ፕሪደስቲንድ ናቸው ማለትም ፕሪደስታንት ስለ ሳልቬሽን ላይክ ሰሌክሽን ከሆነ ማለት ላይክ ሰሌክሽኑ የተጀመረው ከክርስቶስ ኢየሱስ መወለድ በኋላ ነው ወይስ ላይክ ኢቭን ኢን ዘ ብሉይ ኪዳን ሰሌክሽን ነበረ? ማለት ለምን አሁን የእንትና የባለጠጋውንና የላዛርን ታሪክ በምናነሳ ሰዓት እነሱ ራሱ በእግዚአብሔር ክልል ውስጥ እንደነበረ ነው የሚናገረው። ስለዚህ what does that mean? ማለት ሊኖር አይገባም ነበር በነበርማ ብዙ ነገር ሊኖር ይገባ ነበር። ጥምቀት ሊኖር ይገባ ነበር። ቁርባን ሊኖር ይገባ ነበር። ስንት ሊኖር የሚገባው ብዙ ነገር አለ። ባይሆን ግን በሙስሊሞች ቀድርና
በሉተር ትምህርት መካከል ያለው ልዩነት ምንድነው ለሚለው አጠር ያለች መልስ እናስቀምጥ። አንደኛ ማርቲን ሉተር ሰውና ጅኒን ለገሃነም መሙያ ተፈጠሩ ብሎ አያምንም። አንደኛ ታዲያ ለምን ተፈጠሩ? ወላሁ አለም ነው መልሱ። ምክንያቱም ማመኑ ራሱ የእግዚአብሔር ጸጋ ስለሆነ ሰው የሚያምነው እግዚአብሔር በሱ ውስጥ ባስቀመጠው ጸጋ ከሆነ ሰው መርጦ አይደለም የሚያምነው ማለት ነው። በክርስቶስ ሲያምን እንኳን ሰውየው ወዶና ፈቅዶ አይደለም በክርስቶስ የሚያምነው። በቃ ሲጀመር እግዚአብሔር በክርስቶስ እንዲያምን ጸጋውን በሰውየው ውስጥ ስላስቀመጠ ነው። አንደኛ። ሁለተኛ በመሐመድ ትምህርትና በዚህኛው ትምህርት ያለው ልዩነት መሐመድ እኔ አሁን 9 ባገባም ቀድሞ ተወስኖብህ ነው ይለኛል። ሉተር ግን 9 ባገባ 10ኛዋ ምን በደላ ነው ያልጨመርካት ብሎ ሊከሰኝም ሁላ ይችላል። አይታወቅም። የምሬ ነው። ምንም የሆነ ሲግኒፊካንት የሚባል ልዩነት የለውም። በቋዳ ወልቀድር ቅድም መግቢያ ላይም ተናግሬዋለሁ። በእስልምናው ፕሬዲስቲኔሽን እና በማርቲን ሉተር መካከል ያለው የፕሬዲስቲኔሽን ትምህርት በቃ ኮምፕሊትሊ ተመሳሳይ ነው። ኮምፕሊትሊ ማለት ነው። እንደውም ይሄንኛው ምን ብያችኋለሁ? የተሻለ የማህመድ ትምህርት የተሻለ እንትን አለው። ለምሳሌ የተሻለ ምን አለው? ሱረቱል በቀራ ላይ ነቢያትን በሙሉ እና መጻፍቶቻቸውን በሙሉ ማመን እንደሚያድንና ሰዎች ማመንን መምረጥ እንዳለባቸው ይናገራል። ለእናንተ የተሻለ የሚሆነው እስልምናን ብትመርጡ ነው ምናምን እያለ ይናገራል። ስለ ምርጫ ስለ ፈቃድ ቁርአን ላይ የተሻሉ እንትኖች አሉ፣ ጥቅሶች አሉ። ከማርቲን ሉተር ቴዎሎጂካል ተሲሶች የተሻለ ማለት ነው። የእሱ ቴዎሎጂካል ተሲሶች ግን ከእስልምናው እንኳን ከፍቶ ምንድነው የሚለው? ሰው በጎ መምረጥ አይችልም፣ በአክቲቭ ካፓሲቲው መጥፎ ነገር ብቻ ነው መስራት የሚችለው ብሎ ነው የሚነሳው። መሐመድ እንደዚህ አይደለም ያምኑ። ቢያንስ የመምረጥን ቃሉ አለ ቁርአን ላይ፣ መምረጥ የሚለው ቃሉ አለ ቁርአን ላይ። ቁርአን ቨርሰስ የማርቲን ሉተር ድርሰት ብታረጉት እንደው ትንሽ የተሻለ ሆኖ የሚገኘው ቁርአናዊ አገላለጽ ነው ማለት ነው። ምናልባት ሐሳብሽንም ካገኘሁት እውነት እየሰማሁኝ ነው። ስለዚህ በቃ ምንም እንትን ነው ዘወድና ገውፈር ናቸው አንድ ሳምቲንግ ላይ ማለት ነው። ያው እንግዲህ ዘውድና ጎፈር እንኳን ለባልና ሚስት ነው የሚባለው መሰለኝ። ዘውድና ጎፈር ስለዚህ እኛ ትራንዛክሽናችን በፊት የነበረ ምንም አይነት የሉተሪያን ምንም አይነት ስቴትመንት የላቸውም። አንደኛ እነሱ ራሳቸውን ዲስክራይብ የሚያደርጉበት ነገር ነው እንጂ የሆነ ሴም ኮንሰፕትን ያላቸው ማለት ነው ሁለቱም። አንደኛ ከኛ ትራንዛክሽናችን ሀፕን ከማድረጉ በፊት የነበረ ምንም አይነት ሂውማን ኔቸርን ቤዝ ያደረገ ዲስክሪፕሽን የላቸውም። ሁለተኛ ነገር ደግሞ ያው እነሱ እንትን ነው የእነሱ አላህ ክሪድ እና ሂውማን አክት ነው የሚሉት እነዚህ እስልምና ላይ። እነዛ ደግሞ ሂውማን አንብሊፍ አለውን ማለትም ኦልሬዲ ዲሳይድ የተደረገ ነው። ሆሊ ስፒሪት ያንን ነገር እንዲያደርጉ ያደርጋቸዋል ብለው ነው የሚያስቡት ማለት ነው። ሪኮል ስናደርገው the whole entire conversation ያ እንደዛ ነው። በአጭሩ ለማስቀመጥ እንደዛ ነው የሚሆነው። ግን ቅድምም ቢሆን የተነሳንበትን ሐሳብ እንድትይዙ ይሄንን ጥንተ ተፈጥሮቱ ለአዳም ጋር የተገናኘው ጉዳይ የኃጢአት ውጤት የሆነውን ሞትንና ድቀተ ባህሪን እንዴት ነው የምናየው ለሚለው ካልጠቀመን በስተቀር ነፃ ፈቃድና ይሄ መዳንን ከሚለው ነገር ጋር ቀጥታ አያገናኙትም። በዛ ሁኔታ የተጻፈ ምንም ነገርም የለም። በቃ ምንም ማለት ነው። ከዚህ በፊትም ማሳየቻችሁ እንደሆነ አላቅም ህግ ራሱ የሚሰጠው በሉተር ቨርሰስ መሐመድ አድርጋችሁ ብትመለከቱት ህግ የሚሰጠው በመሐመዳውያን ሰው ተቀብሎት ነቢያቱን ተቀብሎ እንዲድን ነው። በሉተራውያን ግን ምንድን ሆኖ ነው የሚመጣው? ተስፋ የማስቆረጫ መንገድ
ሰው በራሱ ችሎታ ተስፋ እንዲቆርጥና ቁጭ ብሎ እግዚአብሔርን ብቻ እንዲጠብቅ ማድረጊያ ነው ብለው ነው የሚያምኑት። ህግን ራሱ የሚያዩበት መነጽር ፈጽሞ የተለያየ ነው። ሁለቱም ሴክቶች ማለት ነው። ሉተር ቨርሰስ መሐመድ አድርጋችሁ ብትመለከቱት እና ድሮ የሰራሁት የሆነ ቪዲዮ ነበር የሁለት መሪዎች ወግ የሚል እስኪ ገብታችሁ ተመልከቱትና የሁለቱን መመሳሰል ገና መገለጥ ከመጀመሩ ጀምሮም ታዩታላችሁ። እውነት ምናልባት ምናልባት ስለምትሰሪ ታውቂ ይሆናል ሱረቱ አልፋቲሃ እንዴት እንደተገለጠለት ለመሐመድ ወደ የተፈጥሮ ግዴታውን ሊወጣ ሄዶ ሳለ ያ መሐመድ እያለ እየጠራው ምናምን እና ያም ተመሳሳይ ነው። ማርቲን ሉተርም ልክ እንደ መሐመድ ተፈጥሯዊ ግዴታውን ሲወጣ ነው የእግዚአብሔር መንፈስ መጥቶ ሶላ ፊዴን ገለጠልኝ የሚለው። ብዙ ተመሳሳይ ነገር አላቸው። በዚህ ጉዳይ ግን ቤዚካሊ ይለያያሉ። አስባብል ኑዙልን መመልከት ትችላላችሁ። የሱረቱ አልፋቲሃን አስባብል ኑዙል ተመልከቱት። እንደዛ ነው። ሰንኮሪስ አሉ ሰንጎሪስ የሉም። ኬኩን እኔ ሀሳብ እንዲሰጥ ፈልጌ ነበር ከቅድም ጀምሮ። ኬኩን አለ ኬኩንም የለም። ወሬት ጥያቄ ያለው ሰው እንዳስገባለን ሌላ እሺ ጥያቄ ያለን የምትሉ ወይም ደግሞ ገብታችሁ ማውራት የምትችሉ ሙስሊሞች ማን ነው? ሙስሊሞች አላልኩም፣ ሉተራውያን ግቡ። በላዲ በአዲስ አካውንት መጣሃል አለ ይሰማል። እንደ አዲስ አካውንት እየመጣችሁ ተው ይሰማል። እንዴት ነው? አለን ሪፖርት ተጠገበ። ያኛው ትንሽ ተንፍስ ብዬ ነው ለማታ ታገናሳለኝ። ቀሲስ ይፍቱ ይባርኩኛል አሉ። እሳቸው ደግሟቸው ትንሽ አረፍ ብለዋል። ይሄንን ቀዳ ወልቀድርን የተመለከተ እና ማርቲን ሉተር እና ነጻ ፈቃድን የተመለከተ ሐሳብ ይስጡ ከቻሉ እየተባሉ ነው። አንድ 5 ደቂቃ አስጥን። ቆይ ባርቆብኝ የተነሳው አንድ እሸጣለሁ። እሺ 5 ደቂቃ አሁን እንደ ኢትዮጵያ ሰዓት አቆጣጠር 20 ጉዳይ ለ5 ነው። ሰውየው ገና እየነቃ ነው። አሁን ይሄ የሚያሳየው ምንድነው? ማታ እንደ ጂኒ ሲዞር እንደሚያደርገው ያው ተግሳጽ የሚገባ ሰው ነው። ያደ 10 ሰዓት ተኩል ነው ላይቭ የዘጋሁት ለዛ ነው። አይ ዝም ብለህ እንዴ በዛ ምናምኑ ጠጋ እንዳይለ ቤስት ፍሬንድ እንዳያረጉ መጣው ተቀድሮብኝ ነው። ስማቸውን ስጠራ እያደርክ ደግሞ እኔ ምን ላድርግ ተጠርቼ ነው እንዳለው ሰውዬ። ባልና ሚስት ተጣልተው ሰይጣኔን አጣምጣው ምናምን ትላለች ሴትዮዋና ገብቶ እሱም ስራውን ይሰራል። ለምን ገባ ሲባል እኔ ተጠርቼ ነው አልፌ ከሚሄድበት ጠርታ ነው ያስገባችኝ አለ ይባል። ተጠርቼ ነው አስኬዳ የተሰራው ቪዲዮ ያየሁት ነበር የሉተርስ ላይ ማለት ነው። እስካሁን ግን ያየው መልስ አይመስለኝም። ትናንትና እንደውም እየለቀቀው የነበረ ቪዲዮ ነው። እንቆሎ መርጅ እናድርግ ምናምን የምትለዋ ነገር አወዝ በጣም ሳድ ልበለው በተመሳሳይ ሰዓት ወይስ ደግሞ እንትን ልበለው ብቻ አላውቅም። መርጅ ለተንኮል ምናምን ማድረጋቸው በተመሳሳይ ነበር፣ ግን የራሳቸውን አለመመርመራቸው ያስቀኛል። ስለ ነጻ ፈቃድ ያለውን እይታ ማለት ነው። እሱ ፓርት ትንሽ አይ ቲንክ የብዙዎቻችንም የምንለየው አይመስለኝም። ድንገት ተነሳና ሀሳቡ ተንሸራሸረ እንጂ ከዛ በፊት በጣም ፕሬዝ መደረጋቸው ይመስለኛል እስካሁን ድረስ
እንደዚህ እንዲደነፉ የተደረገበት እንትን ማለት ነው። እና አይ ቲንክ እንደ ሉተር አይነት እንደው ተብሎ ተደጋግሞ ተነስቷል መሰለኝ። ተራራፊ የተባለ አይደለ? እሱ የተነሳ መሰለኝ። እዛ ነው አሁን ትንሽ ሰው ከበድ ያለው ለሊትም እየጠየቁት የነበረ አንዳንድ ሰዎች ማለት ነው። አይ እንትን እኮ ነው ከመጀመሪያውም ቢሆን ያልተቀደሰ ጋብቻ የሚመስል ነገር ነበር። ምንድነው ጉዳዩ ግን አሁን እንትኑን ኦቨርኦል ያለውን ኢምፓክቱን ስታስበው ጥሩ ነው፣ በጣም ጥሩ ነው። መጀመሪያ እነዚህን ሰዎች ከነ ነኒና ኑናኒና መነጠል በጣም ትልቅ ስራ ነው። ይሄ ልሳንን እናገራለን ከሚሉት ከነ ቀለሜ ሳይድ መነጠሉ ከጴንጤቆስጤ መነጠሉ በጣም ጥሩ ነገር ነው። ሰዎቹ እነዛን ረገጧቸው ተገልብጠው አንድ ቤት ውስጥ መኖራቸውን ረሱት መሰለኝ። ያላቅም የተቀሙ ቤት ውስጥ ነው ከሁለቱም ያሉት አይደለ? ዞሮ ዞሮ ምንም የተለየ ነገር የላቸውም እኮ እነዚህም ቢሆን። ከዛ ቆዩና ግን እነዚህ በጣም ትራዲሽናል ነን ማለት ነገር አመጡ አይደለ? የሆነ ሰዓት ላይ በሳክራመንቱላ ተመሳሳይ ነን እስከ ማለት እኮ ደርሰው ነበር አይደለ? ሳክራመንታል ቴዎሎጂ ላይ ራሱ ምንም ልዩነት የለንም ብለው ነበር አይደለ? በላይ አንድ ነን አይነት አፖሎጂቲ ለቆት ነበር ራሱ ተቃዋሚው ልጅ ራሱ በራሱ እንደዛ ሲል የነበረ ሰውዬ በጣም የሚያስቀው ፓርት እሱ ነው። እንደዛ ሲል ነበር መቀበል ለሰኛ ነኝ አይነት ከዛ ሳክራመንት ላይ አንድ ከሆነማ ምን ቀረ አይነት። የኛም ቢሆን አጓጉል የሆኑ እንትኖች ነበሩ፣ መቀራረቦች፣ አጓጉል የሆኑ መቀራረቦች። በቃ አንድ ነን አይነት ነገር ማለት ነው። አንድ ሰው ከእስር ቤት አመለጠ ማለት ነፃ ሆነ ማለት እኮ አይደለም አይደለ? ስቲል ፊውጂቲቭ ነው የሚሆነው። እነዚህ ሰዎች ገና ለገና ሳክራመንታችን ከእናንተ ብንቀበል ይሻለናል ላሉ ተብሎ የሌለ ፕሬዝ ተደረጉ። ስቲል እኮ መናፍቅ ናቸው ለኛ። ምንም የጨመሩትም የቀነሱትም ነገር የለም። ገና አፖስቶሊክ ሰክሴሽንን ሐዋርያዊ ትምህርትን የመቀበል ግዴታ አለባቸው። እንደዚህ ሆኖ ሳለ ግን ድንገት ጠረጴዛውን ነው ምኑን የሆነ የምናዞረው ነገር አለ ብለው ሲያዞሩ አፈሙዙ ወደ እነሱ ነው። የሆነ የሰላይ ሙቪ ትዝ አለኝ። ሰውየው ልገለው ስትተኩስ ጥይቱ ወደ ኋላ ነው የሚተኩሰው እና መጀመሪያ እጇን ይላታል። አዙራ ደግሞ ስትተኩሰው ሌላኛዋን እጇን ይደግማታልና አዞርን ብለው ሲያዞሩ ነው ጨለስ በሁለቱም እየተመቱ ያሉት እነሱ ናቸው። በአፖስቶሊክ ሰክሴሽንም በሳክራመንትም ተመቱና አሁን እሪ ይላሉ ማለት ነው። በዛም አለ በዚህ ግን ማርቲን ሉተርን የማይቀበሉ መካነ ኢየሱሶች አሉ። እኔ በአካል የማውቃቸው ፓስተሮችም አሉ። እዚህ ቲክቶክ ላይ ሉተር የራሱ ጉዳይ የሚሉ ብዙ ሰዎች አሉ። አሁን ይሄ ቢራ ባይብል ስተዲ የሚለው ሰውዬም ያው የእምነታችን ጀማሪና ፈጻሚ ኢየሱስ ነው ይላል። ወዴት የምታውቀውን ኢየሱስ አብዱል? የት የተማርከውን ኢየሱስ? ሉተር ይዞልህ ያመጣውን ጠይቀው። ጀማሪ እሱ ይሆናል ማለት ነው። እና ያንን ገረብ አድርገውና ይሄ ከቀድር ጋር የተገናኘውን ነገር ብታብራራ ጥሩ ነው። ቀላዲ እሺ ሰላም ይቅርታ፣ የሆነ ከእናንተ በላይ የሆነ ባለስልጣን እያወራው ስለነበረ ነው። ይቅርታ። እና ሰላም ነህ ቀላዲ? እግዚአብሔር ይፍታ። እግዚአብሔር ይባርክህ። ደህና ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቸራል በጣም ጠፋሁኝ። ያኮረፍክ ነው የሚመስለው። አይ ለሊት ነው እኮ የምገባ። ሰዓት በኋላ አካውንቴ አይታይም። ወር አለፈው። አይ ቲንክ አሁን በዚህ ሳምንት አንድ ወር ይሆነዋል። ሬስትሪክሽን ሰጡት፣ ዋርኒንግ፣ ለሰው አይታይም። ይሄ ሌላ ነው። ይሄ ሁለተኛ ነው። እኔ እኮ ያንተን ፕሮፋይል ፎሎ በማድረግ እኮ ነው የሞላው። አሁን እኔ ፎሎ ያደረኩት እኮ አብዛኛው ያንተ ነው። ይሄኛው አንድ ሁለተኛ ነው። ያኛውን ላይ መግባት እስከማልችል ድረስ አስቸገረ። አንድ ወር ሆኖና ሊዘጋው ትንሽ ስለቀረው ያለኝ አማራጭ በአዲስ ብከፍት ይሻላል ብዬ ነው ቀን ስገባ። በሉ ፎሎ አድርጉት ወንድማችሁን ከታች ያላችሁት።
ታላቁ ቃልዮት ያሰማልን። ሁላችሁንም ከልብ እናመሰግናለን። ምርጫ ያለ አይመስለኝም እነሱ ጋር ከመግባት ውጭ ማለት ነው። እና እየገቡ አይደለም። ሉተራን ግቡ፣ ይህንን እምነታቸውን አብራሩ። ከዚያ በተረፈ ዳር ይዛችሁ የውሸት ትምህርት ክሬት አድርጋችሁ ማርቆስ አፖስቶሊክ ሰክሰሽን አለው ወይ? አትናቴዎስ ወንበሩ ተቀምጧል። በህገ ወጥ መንገድ ደግሞ አባ ሰላምን ሹሟል። የኢትዮጵያ ቤተክርስቲያን ሙስሊም ጳጳስ ነበራት አብዱል የሚባል አቡነ ተክለ ሃይማኖትን የሾማቸው ደርግ ነው። ምን ያላለዋል ይሄ ሰውዬ እኮ። ኧረ በስመ አብ! የሚያነብ ሰው እንደዚህ ይቀደዳል። በጣም ከባድ ነው። በጣም በህይወቴ ውስጥ በእውነት በቃ የራሴ ሰው የወደቀ ያክል ነው የተሰማኝ። የእውነት ለመናገር በጣም ትልቅ አክብሮት ስለነበረኝ እና መልሶ ኦርቶዶክሳውያንን በሶስት ነገር መሞገት አትችሉም። በቅዱስ ቁርባን፣ በጥምቀት፣ በአፖስቶሊክ ሰክሰሽን አለ። ራሱ ይህንን ተናግሮ መጨረሻ ላይ መጥቶ የላችሁም እና በጣም በውስጡ በነገራችን ላይ ይህንን ያመጡበት ምክንያት ትናንት ማብራርቻለሁ። ምስጢራትን መቀበላቸውን አፕሪሼት ሳረግ ነበር። እኔ ነኝ አንደኛው ያልተገባ በጣም የተጋነነ በለው። እንዲያውም የንስሐ አባታቸው ለሆን እኮ ምንም አልቀረኝ ነበረ እኮ እውነት ለመናገር እንደው መቼም ከልጅነት የጀምሮ መንገድ እንደው የታወቀና የተጣራ የተብራራ ስለሆነ ነው እንጂ እኮ ያስጠረጥረኝ ነበረ። እኔ ከእነሱ ጋር የነበረኝ እንትን ፍቅር በስማ ግን ከኋላ ምንም ከሌለ ኮንፊደንስ ይሰጥሃል። በጣም ዲቴል ሂጄ በቃ ስለነሱ እኮ በጣም አብራራሁላችሁ እና እኔ ያንን ሳረግ የነበረው ያው ወደዚህ እንዲመጡ ቀረብ እንዲሉ ቢያንስ ከዚያኛው ከ47 ሺህ ለቤተክርስቲያኗም እንደው ትልቅ አክብሮት ስላላቸው እናት ቤተክርስቲያን እያሉ እሱም ቀላል አይደለም። ለኦርቶዶክስ ወንጌል መስበክ ብላስፌሚኒውስ ብሏል እና ይሄ ጥላቻ ነው። በቃ ይሄ ምንም እኔ እንዲያውም መካነ ኢየሱስ ባትኖር ኑሮ ሉተራን ቸርች ባትኖር ኑሮ ሜላይት ቸርቾች ውስጥ ነበር የምገባው። ጴንጤ አልሆንም ብሎ ሲናገር ስለነበረ አይ እንግዲህ ክብር ሲያከብርህ ማክበር ተገቢዝም ስለሆነ በጣም ብዙ በእውነት እኔ ከጴንጤቆስጣል እነሱ አሁንም ቢሆን እኔ ቃሌን ይሄ የቦንዴጅ ኦፍ ዘዊል ባይኖር የተሻለ ነገር አላቸው ብዬ ነው የማምነው። ከእነዚያኞች ይሻላሉ ብዬ ነው የማምነው። አሁን ግን ምን ስላቸው ነበር ያን ጊዜ ቤታቸው ራሱ ገብቼ ለእኔ ጴንጤም ያው ሉተራንም አንድ ነው። ሁለቱም እንዳልከው ቅድም አልዳኑም። በክርስቶስ አምኖ ያልተጠመቀ ሰው ቅዱስ ቁርባን ያልተቀበለ ሰው የዘላለም ሕይወት የለውም። ስለዚህ ምን ግን በትምህርቱ ትንሽ ቀረብ ያለ ነገር ስላለ ነበረ እና ዙሮ ስል ነበረ እኔ ምስጢራት በክህነት የሚፈጸሙ ስለሆነ ክህነት ከሌለ ዜሮ ነው ሁሉም። ስለዚህ ሉተራን ደግሞ ክህነት የላቸውም። ያፈረሰ ሰውዬ ነው የመሰረታቸው። በነገራችን ላይ ካቶሊኮችንና እኛን አያጠምቁም። የማያጠምቁበት ዋና ምክንያት በጣም ስለወደዱን ግን አይደለም። ለምንድን ነው የማያጠምቁት? ካቶሊኮችን አጠመቁ ማለት ሉተር ራሱ ተጠምቋል የሚል ጥያቄ ያመጣበታል። ሉተርን ማን ያጠመቀው? ሉተራን ከተጠመቁ ሉተርን ራሱ ማን ያጠመቀው? ስለዚህ የካቶሊክ ጥምቀት ትክክል አይደለም፣ እኔ ካቶሊክ ስለነበርኩኝ መጠመቅ አለብኝ እንደገና ካለ የሆነ ቦታ መጠመቅ አለበት። ማን ነው የሚያጠምቀው? ስለዚህ ማድረግ የነበረበት ሉተር የሪኮግናይዝ ማድረግ የካቶሊክን ጥምቀት ቫሊድ ነው ብሎ መቀበል ነው። ያ
እሱን ሴፍ ያደርገዋል፣ ይጠብቀዋል። ሴፍ ፕለስ ላይ ያስቀምጠዋል፣ እንዳይነካ ያደርገዋል። ኢትዮጵያ ውስጥ ያሉት መካነ ኢየሱሶችም ደግሞ ከኛ የሄዱ ናቸው። የሄዱ አሉ፣ ሄደው የተቀላቀሉ ምናምን ቄሶች ምናምን አሉ። እንደነ መሰረት ስብሐት ላብ ያሉም እዚያ ሄደው የገቡ አሉ። ስለዚህ መካነ ኢየሱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጥምቀት አያድንም አለች ማለት ከዚያ የመጡት ሰዎች ተጠምቀዋል የሚል ጥያቄ ያስነሳባቸዋል። መስራቾቻቸው ማለት ነው። መስራቾቻቸው ከኛ ቤተክርስቲያን ተወግዘው የሄዱት ሰዎች ጥምቀታቸው ትክክል ካልሆነ እነሱ ራሱ ተጠምቀዋል ወይ ነው። በቃ ከሰሩ ማለት ነው። ሲስተም ነው የተጠቀመው ሉተር እና ሉተራን። ጥምቀቱን ትክክለኛ ነው እንበል፣ ይሰራል እንበል። አለበለዚያ የኔ የማጠምቀው ጥምቀትም አይሰራም ማለት ነው። እናንተ ላይ አይፕላይ ሊደረግ አይችልም በሚል እሳቤ ነው ይህንን ያደረጉት። ወደ አፖስቶሊክ ሰክሰሽን ካልየለ ቅዱስ ቁርባንን ጥምቀትም ይሄ ሁሉ ባዶ ውሃና ህብስት ነው የሚሆነው ስል ስለነበረ ሌሎችም ይሄንን እያነሳን ስለነበረ በዚህ ጉዳይ ላይ ዲቤት እናደርጋለን ስለነበረ ሳይቀድሙን እንቅደም በሚል ያለ ዝግጅት የገቡበት ነው። ወንድሞቻችን ስታሳዝኑ በመድኃኔዓለም እና እነዚያ ቤት ጴንጤቆስጣሉ ባጃጅ ናቸው፣ መሬት ላይ የሉም። በነገራችን ላይ በዚህ አጋጣሚ አሳይመንት ተሰጣችኋለሁ። እኔ ይሄ ንጽጽር ሰርቼ ነበረ በኦርቶዶክስ በሉተራን እና በጴንጤቆስጣል መካከል ያለው ልዩነት እና በኋላ እነዚህ ባጃጅ የማይሞሉ ምናምን ሲሉ ጴንጤዎቹ ካራዝማቲክና ይሄ ኮንሰርቫቲቭ ሉተራን መካከል የሰማይና የምድር ያክል ልዩነት እንዳለው አየሁኝ ማለት ነው። ሰርች ሳረጋ አንዳንድ ነገሮች ኢትዮጵያ ውስጥ ያሉት እንደሰማነው አብዛኞቹ በቃ ጴንጤ ሆነዋል። ምንም የቀረ ነገር የላቸው። ይሄ ስሞል ካታጊዝም ቀለሜ እንዳለው ነው። ወፍራሙ ወርጫሙ እና መጽሐፈ ስምምነት አፍ ላይ ብቻ የቀረች መሬት ላይ ግን የሌለች ስር ያልሰደደች ናት። ዳር ያዛሏቸው ማለት ነው። እነ አብዱል ሰላም የሚባሉ እነ ኤፍሬም የሚባሉ ሉተራኖች ከነ ቀለሜ ጋር ሆነው መሬት ላይ የሉም፣ ባጃጅ ላይ ናቸው ያሉት አለ። ስለዚህ አይሆንም፣ አይሳካም፣ አርፋችሁ ተቀመጡ ሲሏቸው ነው እኛን ወደ መሳደብ እና ለመታረቅ። መቼስ እዚያ ቤት የነሱ የፕሮቴስታንት መካከለኛ እኮ ኦርቶዶክስ ነው፣ መታረቂያ እኛ ነን። ስለዚህ ለመታረቅ ተፈልጎ ነበር። ቀለሜ ደግሞ ይገርማቸዋል፣ ጎበዝ ነው። ዳር ያዝ እዚያው አለ፣ እዚያው ዳር ያዝ። እንዲያው እኮ እሱ እኮ በቃ የሚያዝናና ሰው እኮ ነው። የቲክቶክ ድምቀታችን ነው እና ለዚያ ነው ወደዚህ የተመለሱበት። ስለዚህ መሬት ላይ የላችሁ። እውነት ለመናገር ታሳዝኑኛላችሁ። እዚህ እኛ ሀገር እንዳሉት እዚህ አሜሪካ እንዳሉት ስዕላት እንዳላቸው በመሰዋው ፊት እንደሚሰግዱ ቅዱስ ቁርባንን ክሎዝድ ኮሚኒየን ሆነ አድርገው እንደሚቀበሉ በዓላትን የሚያከብሩ ቅዱሳንን የሚያከብሩ በሰማይ ያሉ በገነት ያሉ ቅዱሳን ይጸልዩላል ይማልዳሉ የሚሉትን ኮንሰርቫቲቭ ሉተራን ብትሆኑ የእውነቴን ነው ለኦርቶዶክስና ለካቶሊክ ቅርብ ነበራችሁ፣ በጣም ቅርብ ነበራችሁ፣ ትቀርቡ ነበር። ክህነቱን ነው እናጠምቃችሁና ከዚያ እንሰጣችኋለን፣ ምንም ችግር የለውም። ወደ ቤተክርስቲያን ከመጣችሁ እኮ ምንም ችግር የለውም። ግን አሁን ግን እዚያው ጴንጤቆስጣል ውስጥ ገብታችኋል። 47,000 ዲኖሚኔሽን ውስጥ ገብታችሁ ደግሞ መውጫ የላችሁ፣ ለመለየት ራሱ ትቸገራላችሁ። ስለዚህ በዚህ በተወሰነ ዓመት ውስጥ ትዋጣላችሁ ማለት ነው። ኖ ሞር ለዘላለም አታዩትም። ይሄንን መጽሐፈ ስምምነት ላይ ያሉትን ሉተራን ለዘላለም አታዩቸው፣ ተውጠው ነው የሚቀሩት። ይልቁንስ ይሻላችሁ የነበረው ላለመዋጥ ላለመጥፋት ከሚውጧችሁ መውጣት ነበረ። እንግዲህ አልታደላችሁም። ለማንኛውም እኛ ለማዳን እናንተን ብዙ ጥረት ወደ ቤተክርስቲያን ለማምጣት ሞክረናል። እየሞከርኩ ነው እንዳለው ያሲን፣ እየሞከርን ነበር። በገዛ እጃችሁ ያው ተደቅኖባችሁ ወይም ተቀድሮባችሁ መመለስ አልቻልሻችሁም። እኛ በጸሎት እናስባችኋለን። አትዋሹ ግን፣ ውሸት ተው። በጣም ነውር ነው ማለት መጽሐፍ ተገልጦ ማስረጃ እያለ ሰው የሚያየው ነገር ላይ መታችሁ ይኸው አትናቴዎስ ኢንቫሊድ የሆነ ምንም አይሰራም፣ በቃ አፖስቶሊክስ የተቋረጠ ነው ስትል ቆለ ትናንትና መተህ እስከ 451 ያለው
ቅብብሎሽ አልተቋረጠም ብለህ ቁጭ። ኧረ ይሄ በጣም በጣም ከባድ ነገር ነው የእውነት የእውነት። እና ይሄን ነው ማለት የምፈልገው። ይቅር በሉኝ በእውነት ታላቁ እኔ ነኝ አንደኛው ለሉተራን የማይገባውን በጣም ክብር የሰጠኋቸው እኔ ነኝ። ደግሞ ረጋ ያሉ ናቸው እኔ ሳያቸው ጨዋነታቸው ምናምን እና ደግሞ ኮንፌሽናቸውን እንደኛ ውዳሴ ማርያም ነው የሚደግሙት እና በዚያ የእውነት አፕሪሼት አድርጊያቸው ነበረ። የአሁኑ አወዳደቃቸው ግን እንደው በጣም እንትን ነው የሆነብኝ። ምን ይሄ ወምዝ በዓመተ ሞተ ዖዝያን ረክቦ ለእግዚአብሔር እንዳለው ነው። ይሄ ኧረ ዳንኤል ያየው ነው። ኧረ ከዚያም የባሰ ነው። ናቡከደነፆር ጣዖት ነው የሆነብኝ እና እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ መልካም ጊዜ ይሁንላችሁ። በሌላ ጊዜ እንገናኛለን ነገ ምናምን ከቻልክ ታላቁ ከዚህ ሰዓት ቀደም ብለህ ግባ። ዛሬ ከገባህበት 1 ሰዓት 2 ሰዓት ቀደም ብለህ ገባ። አብሮ የማውራት እድሉ ይኖረናል። ካልሆነ ግን እንቅልፋችንን እንተኛበት። ይቅርታ ብለናል። አንተ ሉተር ግን እንዴት ነው የሚያየኝ? አንተ በጣም እንዴት ነው የሚያየኝ? አስተያየቱ ግን ያስፈራል። ዋብ እያለሁ ልቃጠልበት አርፌ እያለ ነው። እንዴት ነው የሚያየው? አንተ የነገረኛ ሰዓት ያየ ነው። ኧረ በስመ አብ በኔ ወጥቶ ነው ቀሲስ። አንተ ደግሞ ምን ፀጉር የለ መላጣ ምን አለ? ዝም ብለህ እኮ ነው ባል አስተያየት ነው። አስተያየት አባታችን አስተያየቱ በታሪክ ትመሳሰላላችሁ። ታሪክ ታላቁ ታሪክ ጎበዝ ነው። አፕሪል ዘፉል ሳይላቸው ሞተ። ይሄው ሰዎቹ አምረረው እያመኑት ነው የሰውየውን ፐብሊክ ፕራንክ። በጣም ደሞስ ሰክሰስፉል ፐብሊክ ፕራንክ ለኔ መጀመሪያ እስልምና ነው፣ ሁለተኛው የዚህ ሰውዬ እምነት ነው። በነገርህ ላይ እምነት ልመስረት ካልክ ተከታይ እንደማታጣ የምትረዳው አንዱ በሉተር ነው፣ ሁለተኛው በመሐመድ ነው። እኔ መሐመድ እንደ ዋዛ ጀምሮት በቃ ተሳካለት እና ሳያስበው ነው ከንግድ እዚህ ሶሪያ ጋር ካጎቱ ጋር ሄዶ ምናምን። በእናንተ ፊት ስለ መሐመድ ማውራት እንኳ በእኔታ ፊት ዘይቤ እንደ ማውራት ነው የሚሆንብኝ። ይቅርብኝ እናንተ። የኔታ አብዱል ብለዋል። ቁርአን አመጥቶ የሰጠው ጅብሪል ባለበት አሁን ስለ መሐመድ ባወራ አሁን እግዚአብሔር ውስጥ ይቅር ይለኛል። በቃ ይቅርብኝ። አንደኛ ግን ስኬታማ መሐመድ ነው። ይሄን እንደዚህ ይዙት የእውነቴን ነው። በጣም ነው የተሳካልን። በጣም ማርያም ፕራንክ ነው ሳይላችሁ ሞተ። ግን ዘ ባትል ኦፍ ምን ባድራ ነው ማን ነበር? በቆይ በ525 ላይ ነው ምናምን 625 ባትል ኦፍ ባድራ። እዚያ ላይ እዚያ ላይ እኮ የመጨረሻ እንትን እኮ ነው የሆነው። ኧረ ጦረኛማ ነው መሐመድ። በጣም እንትን እኮ ሆነ። ከዛ ይኸውልህ ጦር ላይማ ጥሩ ነው። አንድ ቀን እኮ ሄደ ገጠመ። ፊት ለፊት አሳለፉትና ከጦረኞች አንዱ ጥርሱን አረገፈው። የፊት ጥርሱ ረገፈ፣ መሐመድ ማለት ነው። 2 ጥርሱ ረገፈ። ከዛ በኋላ ይሞታታል እንጂ ፊት ለፊት አይሰለፍም። ጄኔራል እየሾመ እነሱን ማዋጋት ነው የገባውና እንትን ነው የሾለከ ነው። ለዛ እኮ ነው በነገራችን ላይ የቂርአት ጉዳይ ይባላል ቀሲስ። ለምሳሌ አሁን የሆነ ቃል ቢኖር በዚህኛው ቃል ነው የወረደው ወይስ በዚህኛው ቃል ነው የወረደው የሚለውን ያንኛው እንደዚህ ሰምቻለሁ ይላል፣ ይሄኛው እንደዚህ ሰምቻለሁ ይላል። ከ30 በላይ የተለያዩ ቁርአኖች አሉ እና ለዚህ ምክንያቱ አንዱ መሐመድ ኮልታፋ መሆኑ ነው። ጥርሱ አሁን ፊት ለፊት ጥርሱ የወለቀ ሰው ሲያወራ አንተ ግን ቆይ ምን ሊሆን ይችላል? አንተ ግን አምጥተህ ስትሰጠው ግን ቆይ አንተ ግን አምጥተህ ስትሰጠው የአብርሃምን ታሪክ የእስማኤል የይስሐቅ ለእስማኤል አድርገህ ቀላቅለህ ዊዛውት ኤቪደንስ እንዴት ትሰጠዋለህ? አንተ ራስህ ለምን እንደዚህ ታደርጋለህ?
ጅብሪል ሰላም ደሩ እኛ ይበቃኛል። እኛ እኮ ትክክለኛው ጅብሪል ነን። ሌላ አለ፣ ሌላ ጅብሪል አለ። እሱ ነው ሰጪው። አይመለከተንም እኛ እንጂ። አይ እና ታይ አሁን እኔ እህተ ማርያም ራሱ እንትን ታላቁ እኔ አሁን እህተ ማርያም ራሱ እያጠራጠረች ነው። ይሄ እንትናም የማን ነው እፍ የሚለው ማን ነበረ? ደምሳሽ የእውነቴን ነው። አሁን እህተ ማርያም መነኩሴ እኮ በጾም ያስበላች ናት እና እብዱ ሁሉ እኔን የሆነ ጊዜ አባታችን የመጽሐፈ ሄኖክ ላይ ትንሽ በትበት ስለምል እየመጣች ታዳምጣለች። ትምህርት ክፍል ላይ እንዴት ነው ብላኝ ነበር። እንደው ቋምጬ ነበር እንደሚከፈለው በሙያ ክፍያ ጫን ያለ ነው አባታችን። ህግ ክፍል አትላትም ነበር ስራ ስለሆነ እንደ ደሞዝ ምን እንደ መንግስት መስሪያ ቤት ይቆጠርለት። ህግ ክፍልማ ብዙ ሰው አለ። ትምህርት ክፍል ግን ማንም የሚቀጠርላት ሰው አጣች አባታችን። ለዛ ነው። አይ እውነቴን ነው። ግን እንደ ቀልድ ሳይሆን እግዚአብሔር ምስክሬ ነው፣ ከልቤ ነው። ሰው እምነት ክሬት ላር ካለ ተከታይ እንደማያጣ ነው የምረዳው። እኔ እነ ግርማን እነዚህ የሚከተል ሰው ስታዩ እምነት ልመስረት ካላችሁ በጣም ኢዚ እንደሆነ ነው። እብዶች ሁሉ እምነትን ማቋቋም እንደሚችሉ ነው የተረዳሁት። እና እኔ ከባድ ነው እግዚአብሔር እውነት እንደው እግዚአብሔር ሲረዳ ነው እንደው እንዲህ ካለው ነገር ይሰውራቸው እንጂ ሉተርን ሰዎች እንዴት ከካቶሊክ ማለት እዚያው ባጠገባቸው ካለችው ማለት ነው ሰው እንዴት ይከተላል? በዚህ ደረጃ እንዴት እንደው እያዩ ደግሞ በፊታቸው አሁን እኮ ሉተር ቢነሳ ይሄንን 47000 ዲኖሚኔሽን ፈለፍላለሁ ብሎ የሚያስብ አይመስለኝም። እና የሁሉ ቤተ እምነት እያዩ ፕሮቴስታንቱ የወንድሞች እንደው ጴንጤዎቹ የአገሬ ልጆች በእናንተ ቢያንስ እናንተ ኢትዮጵያውያን ናችሁ። በጣም ኢትዮጵያውያን አስተዋዮች ናቸው። በእምነት ላይ በጣም ጠንካሮች ናቸው። እንዴት ይህን ሁሉ 47000 ዲኖሚኔሽን እያያችሁ አንድ ቤተክርስቲያን አንዲት ሆና ሳለ አንዲት ቤተክርስቲያን እያለች እንዴት ይሄ ሁሉ በቃ ለቁጥር የሚያዳግት እንትን ውስጥ እግዚአብሔር ይኖራል ብላችሁ እንዴት ትገምታላችሁ? እንዴት ታስባላችሁ? እንዴት ተረጋግታችሁ አንድ ቀን ማድራ እንዴት በነፍሳችሁ እንዴት ትቀልዳላችሁ? ከአንዲት ቤተክርስቲያን ወጣችሁ አንድ ቀን ማደራችሁ የሚያስገርም ነው። የቱኛው ውስጥ ነው ክርስቶስ ያለው? ሙሉ ወንጌል ጋር ነው? ክርስቶስ ስለ ሞተ የሚለው ጋር ነው? አይ ክርስቶስ ለተመረጡ ሰዎች ሞተ የሚለው ጋር ነው? አይ ተቀድሮ በአንድ በፈቃድ ስርዓት ውስጥ ነው ያለው። ነፃነት የለም፣ መምረጥ አትችልም። መምረጥ ከቻልከ የምትመርጠው ክፉ ብቻ ነው ከሚለው ጋር ነው? የት ጋር ነው ያላችሁ? እግዚአብሔር እንትን ክርስቶስ ሰይጠነ ከሚለው ጋር ነው? ሰው መንፈስ ነው፣ ስጋ አለው፣ በነፍሱ ነፍስ አለው፣ በስጋ ውስጥ ያድራል የሚለው ነው? የትኛው ውስጥ ነው ያላችሁ? እና እዚህ ውስጥ መኖራችሁ በራሱ የሚያሳየው በቀላሉ መሸወድ እንደሚቻል ማስረጃው ጴንጤ ነው። በጣም ማከብራችሁ በጣም አላችሁ። ግን በቃ ትምህርታችሁ ታሳዝኑኛላችሁ። ያላችሁበት ህይወት ከልቤ ነው። ይሄ ፖለቲካ አይደለም። ውጡ፣ ከዚያ ውጡና ከቤተክርስቲያን ወደ ቤተክርስቲያን ተመለሱ። የሚያነብሰው እንዴት ይሳሳታል? የሚያነብሰው የአባቶችን ታሪክ የሚያይ የቤተክርስቲያን ታሪክ የሚያጠና ቤተክርስቲያን እንዴት ባለ ሁኔታ አልፋ እዚህ እንደደረሰች እንዴት ይሄንን የሚያጠና ሰው እንዴት ጴንጤ እንዴት ይሆናል? እንዴት ሉተራን ይሆናል? በፍጹም ስህተት ነው። እና ተመለሱ ነው የምለው። እኔ እኮ ከጀመርኩ ማበቂያ የለኝም። ሰላም ደሩ። ወረዱ በዛው። እሺ ሰላም ደሩ እንበላቸው ሁላችንም የሰጡትን ምክር አይ ዶንት ቲንክ እኔ ግን የእውነት የማወቅ ያለማወቅ ጉዳይ ነው ብዬ አላስብም። ዘይን ነገር ሰው ኦልሬዲ ኮምፎርታብል የሆነበት ቤት ካለ የሚናዘዝበት ቤት ካለ እና ቤት ቀይሮ ወደዚህ ሲመጣ ተራ ሰው እንደሚሆን የሚገባው ከሆነ ለምንድን ነው የሚመጣው? አይመጣም ማለት በቃ እዛው ቁጭ ብሎ እንደ ቦስ መኖር ነው የሚፈልገው እንጂ እንደው የእውነት ጉዳይ ይዟቸው ነው ምናምን ብዬ አላስብም።
እዛ ደግሞ ዋጋ የሚከፍል ቁርጥ ህሊና ይፈልጋል። ጨክኖ ወደዚህ ለመምጣት ማለት ነው። ሀፉ ሰላም አንሚውት ላይ ነህ ወይ ብነሽ? ሴት ነሽ? ኦኬ ሴት ነኝ። ግን አንድ ትልቅ መምህር በዚህን ያክል ሃይማኖትን ሲያንቋሽሽ ያሳፍራል። ቀሲስ ደበኩሉ ማን ነው? ቀሲስ ማለት እኔ አልጠብቅም። የሆነ ማስተማር ነው እንጂ ነው ማስተማር ነው። እንደዚህ እኮ ይሄ በዚህ ትክክል አይደላችሁ ነው ወደ ብርሃኑ ብሎ ወደ ብርሃን ብላችሁ እኮ ተው እባክህ። ግን ይሄ ሚያናነው አይደለም። ከአንድ አባት አጠብቅም። እኔ እሱ ያለው ነገር መድገም አልፈልግም እኮ እኔ መድገም አልፈልግም። እኮ ለምን መሐመድ ምናምን ብሎ የሆነ አላ መታወሩት ነገር ለማስተማርና ሰውን ለመቀየር ቢሆን አሪፍ ነው። እንዴ በመሐመድ ነው እንዴ? በመሐመድ ነው እንዴ? አይ በመሐመድ ከሆነ የቀለሜ ልጅ ናት እያሉ ነው አይደለም? ታላቃችን ኖ እኔ አይደለሁም ነው እንዴ? እኔ እኮ ሙስሊም መስለኝ የታገስኳት ነበር። ያ እኔ ሙስሊም ነኝ። ሙስሊም ነሽ? ያው ሙስሊም ነኝ። እሺ እስቲ ሙስሊም ከሆንሽ አያቱል ኩርሲን ቀርልኝ እስኪ። ላንተ አይገባም ብሮ ግን ኖ አይደለም። በጣም አያቱል ኩርሲ በረበል ከአባ ይጀሻለሁ ቀርልኝ። ከአባቶች ምንድነው እኛ አይ ቆይ ምንም ነገር ምናምን አትበይ። በዚህ ያክል ወጥቶ ሲወርድ ማለት ነው። በጣም ነው የምታስ አቤብቴ አንድ አያቱል ኩርሲን አንድ ቀርልኝ። ደህና ሆኖ በቃ እንደዛ ከሆነ ታፕታፓን ትንሽ ከፍ ታደርጊልናለሽ። 120 ሺህ ታስገቢልናለሽ ማለት ነው። ስለ መሐመድም ቢሆን የተናገርኩት እኔ ነኝ። በነገራችን ላይ መሐመድ ተሰደበ የምትሉ ሰዎች ትገርሙኛላችሁ። ስድቡ ራሱ ቁርአን ላይ ቁጭ ብሎልሻል እኮ። ይሄ ሰው የሚያወራው የድሮ ሰዎችን ተረት ለቅሞ ነው ብለው የስደቡትን ስድብ ቁርአን ጽፎታል። ስለዚህ እኔ ያንን ባነበው ስድብ ነው ማለት ነው። መሐመድ ጂኒ ያለበት የሚለው ነገር ቁርአን ላይ ተጽፏል። ስለዚህ እኔ እሱን ባነበው ስህተት ነው ማለት ነው። ተሳደብኩ ማለት ነው። ስድቡን ኦልሬዲ ቁርአን ላይ ተጽፎልሻል እኮ ቁጭ ብሎልሻል። መሐመድን የሰደቡትን ስድብ ቁርአን ላይ ብትሄጂ ታገኘዋለሽ። እዚህ ጋር ተመጪና እንትን ምናምን መልክ ልትሰሩ ትፈልጋላችሁ። እንደ አይነት ቀልድ ተው። አወጣም እንደ አይነት ቀልድ ለኛም ለእናንተም ማለት ነው። ስለዛ ብዙ ዝም ብላችሁ ስድብና እውነትን ለዩ። ስድብ የሚሆነው መች ነው፣ እውነት የሚሆነው መች ነው የሚለውን ማለት ነው። የምንናገረውን ነገር ማጣራት ከቻላችሁ ማንበብ ከቻላችሁ ማለት ነው። ካልቻላችሁ ደግሞ አትሊስት ባልገባችሁ ነገር አስተያየት አትስጡ። እስኪገባችሁ ድረስ ታገሱ። ያንን ነው ማለት ነው ፈልገው። እኔ ሀቡብን በቃ እኔ እንግዲህ ሸርት አድርጉልኝና አንድ ሉተራን ቤት እንገባለን። እዚህ መጥቶ የመወያየት ፍላጎቱ ያላችሁ አይመስለኝም። ሀሳብ የምትሰጡ ከሆነ እድል ልስጥ ለጳላዲ እና ለእውነት። ጳላዲ ቀጥል። ቅድሚያ ለሴቶች አሰጥም። ቅድሚያ ለሴቶች ለደካማዎች ነው። እነዚህ ግን እንደ ወንድ ጠንከርከርከር ያሉ ስለሆኑ እንደ ወንድ ነው የምናያቸው። እና እውነትን ቅድም የገባችሁ እና ክርስቲያንን ቅድሚያ ለሴት አሁን በቃ ወንድም ሆኖ እኮ ሌዲስ ፈርስት የሚባል አለ ታውቃለህ አይደለ? እመቤቴ እኔ አሁን ወንድ ሆኖ ሌዲስ ፈርስት ብዬ በር ከፍቼ የማስገባው ሰውዬ አለ። አረማመዱ ቅጡ ሁሉ ዝም ብሎ ግሬ የገባው ወንድ ሲሆን ሌዲስ ፈርስት ትለዋለህ። ሴቱና ደግሞ የወንድ ትሬት ያላት ከሆነች ኖ ሌዲስ ፈርስት ብራዘር አያስፈልግም ብለህ ታልፈዋለህ።
አሁን ቀጥል። አርፈህ የምትቀጥል ከሆነ አታስቆጥርከኝ። እንደ ወንድማችን ነው ኢንተሪት እናደርጋታለን። እሺ ችግር የለውም። በጣም ቀልድ ቴንክ ዩ። አይ መገባት ካስፈለገበት ቀደም እያልኩ ስለነበረ ከእስልምናው ጋር ፓራላል ቢስታይ እና ሰው ቢያው አንድ ቪዲዮ ያስፈልጋል ብዬ አስባለሁ። አንድ 4 ነጥቦች ምናምን ወይ ተነስቶ በትንሹ ወይ 3 ነጥቦች ብቻ ሉተርና እስልምና የሚል ማለት ነው። ኦልሞስት አንድ አይነት ስለሆነ አንላይን ያደርጋሉ በትምህርት ደረጃ ማለት ነው። በተለይ አሁን እዚህ ቀድር ላይ ማለት ነው። ስለዚህ በፕሮቴስታንት ካባ እስልምና ተብሎ ቪዲዮ ቢሰራ ምን ይመስልሃል? እኔ እሱን ራሱ ወይ አንድ ቀን ቢገባበት ራሱ ዛሬውን ነገ ብቻ ገቡበት። ዛሬ ፕሮግራም አለ እንኳን መገባበትን አላውቅም። ነገም ቢሆን ገባበት በፕሮቴስታንት ካባ እስልምና ብለህ ማለት ነው። ከእስልምና የተለየ ምንም ትምህርት ስለሌለው ማለት ነው። ነው አይደል? ግን ፓራላል ወጥቶ ማሳየት ነው የሚፈልገው። አይ ቲንክ ይሄ የለበሰውም ልብስ ልክ አይመስለኝም። ጥቁሩ ወደ ሂጃቡ ቢቀየር ነው የሚባለው አንድ ነው። ከዛ ውጭ ያለፈ ምን ነገር የለም። ግን አውጥቶ ማሳየት ብቻ ነው የሚፈልገው። ሰላም ብያለሁ። ሰላም ሰላም፣ እግዚአብሔር ይመስገን። አንዴ ላውራና ልጨርስ። እንደ አጋጣሚ ገርመሃል። በጣም ስዕሉን አየሁኝና እኔ ማርቲን ሉተር የተወለደበት ቦታ ቪተንበርግ ነው የምኖረው፣ ጀርመን ውስጥ ማለት ነው። እና ሙዚየም ውስጥ ገብቼ የተለያዩ መጽሐፎችን ወስጃለሁ ሪሊ። እና የሆነች ሀሳብ ልስጣችሁ ብዬ ነው ፈቃደኛ ከሆናችሁ። አይ እኔ ሀሳብ አልቀበልም። ምን ሀሳብ ስጭኝ፣ ሀሳብ ልጨርስና። ኦኬ ይቅርታ አስፈቀድኩኝ እኮ። አይ አትችልም ካልከኝ ችግር የለም እጠብቃለሁ ተራይ። አይ ከሮማግኖን ትቀጥላለህ። ቆይ ችግር የለም በላዲ ጨርስና ወንድማችን ቅር ካላለው ቀጥላለሁ። እሺ እንዴት መሰለህ እኔ ቀጥል፣ ያው ችግር የለም ሲቀጥልኝ ፓላዲዮስ። እሺ አመሰግናለሁ። እሺ ደስ እና ሉተርን እሺ ቀጥል። ክሮ የአስተሳሰቡን ሰፋ አድርጎ የካቶሊክ ቸርች ላይ እንዲነሳ ያደረገው በመጀመሪያው በ16ኛው ክፍለ ዘመን አባ ሚካኤል የሚባሉ የኦርቶዶክስ ዲያቆን እዚህ ቪተንበርግ ድረስ መጥተው ነበር እና ሉተር በዛ በጣም ጀርመን ውስጥና ከካቶሊክ ቸርች ጋር ፍጥጫ በነበረበት ሰዓት ነው ቪተንበርግ አባ ሚካኤል የሚባሉ ኦርቶዶክስ ጳጳስ፣ እኔ እንጃ ይቅርታ ኦርቶዶክስ ስላልሆንኩ አላውቅም፣ ዲያቆን ናቸው መሰለኝ፣ መጥተው እዚህ ላይ የሚጠቅሰው እንግዲህ መጽሐፉ ላይ እዛው ውስጥ ገብቼ ነው ያየሁት መጽሐፉን ውስጥ በነገራችን ላይ። እና ሉተር ብዙውን ሀሳቡን ከኦልድ ኤኒሸንት ኦርቶዶክስ መጻጽፎች ከአባ ሚካኤል ብዙ ተምሮ እንደውም በጣም ካቶሊኮቹ የተናደዱት እንዴት ኤኒሸንት የሆነ የኦርቶዶክስን ሃይማኖት በቃ የሴቶች እኩልነትን በተመለከተ ራሱ ከኤኒሸንት ኦርቶዶክስ ከአባ ሚካኤል ጋር የ3 ሳምንት የመጀመሪያው የቴዎሎጂ ስብሰባ ሉተር ያደረገው ከአባ ሚካኤል ጋር ነው። ከኢትዮጵያ ከመጡ ዲያቆን ኤኒሸንት ኦርቶዶክስ በእስልምናው ምን ይባላሉ? ባለመጽሐፎቹ አህለል ኪታብ ነው ፒፕል ኦፍ ዘ ቡክ ይባላሉ ማለት ነው። እና ሉተር ምን አይነት አስተሳሰብ ነበረው መሰላችሁ? በሃይማኖት የመበልጸግን ነገር ነው መጀመሪያ ካቶሊኮቹ ላይ የመታባቸው። ንጉሶቹን ይዛችሁ ቀረጡን ይዛችሁ በቃ የሌለ ነገር ነው ከሃይማኖት ጋር ሳይሆን ቢዝነስ ሆኗል ማለት ጂሰስ ክራይስት የዛን ይሁዳዎቹን የጠየቀውን ጥያቄ ነው ሉተር የጠየቀው። እና በዚህ አጋጣሚ ተጽፏል። አባ ሚካኤል አሁን ቪተንበርግ ውስጥ የታወቁ ኢትዮጵያዊ ጳጳስ ናቸው፣ ጀርመን ሀገር ውስጥ ግን የእኛ ህብረተሰብ ይሄንን ነገር ትንሽ ስለ ራሳችን የምናስተዋውቀው ነገር ባለመኖሩ እኔ በጣም ነው ማዝ ነው። ሉተር የድሃ ደጋፊ ነበር። ሉተር ድሃን ነው ያስነሳው፣ ገበሬውን ነው ያስነሳው፣ የተበደለውን ጭሰኛውን አስነስቷል።
የዛኔ በጣም የሚገርማችሁ ነገር የሉተር እውቀት እስከ መቃጠል ያደርስ ነበር። እውነቴ ነው። ካቶሊክ ቸርች በሚሊዮኖች የሚቆጠሩ እውቀት ያላቸውን ሰዎች በአደባባይ አቃጥሏል። በብዛት ነው የምትመለከቱት። የካቶሊክ ቸርች ቫቲካን እጁ ረዥም ነው። ስቲል በጣም ፓወር አላቸው። እውነቴ ነው። እና ሉተርን ከእስልምና ጋር ምን ያያይዟል ካልከኝ ጉቦ ነገር አይወድም። መጽሐፉን እንከተል። መጽሐፉ ላይ አትቀይሩት፣ አትሰልጡት፣ አትቀባቡት። በቃ እንደውም ኦሪጂኑን ነው የምፈልገው። ይቅርታ አድርጉልኝ። በጀርመንኛው ምን አላቸው? the ancient Äthiopische Leute, das sind die älteste Christen in der Welt. hat im 16. Jahrhundert das gesagt. ሉተር የኢትዮጵያ ጋር በጣም ልዩ የሆነ ግንኙነት ነበረው። ሉተር በኋላ ላይ ሊሞት አካባቢ ከጻፋቸው ነገሮች አንዱ ልግለጽላችሁ። አይኔን የከፈተው የክርስትና አይኔ የተከፈተው ከኢትዮጵያ ነው፣ ብርሃኑ የተላከልኝ ከኢትዮጵያ ነው ብሎ ጽፎታል። መጽሐፉን በጀርመንኛ አለ። ግን በጣም በሚያሳዝን ሁኔታ ይሄን መጽሐፍ ተርጉሞ ያቀረበ ብዙም ያለ አይመስለኝም። ያሳዝናል ብቻ። እና ይሄን ይመስላል። ያው ስዕሉን አይቼ ነው የገባሁት። ይቅርታ አድርጉልኝ፣ ረዘምኩባችሁ አይደል? ይቅርታ። ግን ክሮ ማለት ነው። አየው አሁን እንዳልከው ትክክል ነህ። ዲያቆን ሚካኤል የሚባል ለሶስት ሳምንት ቴዎሎጂካል ሴሚናር ያርገው ነበር ምናምን አባ ሚካኤል ሉተርም የካቶሊክ ቤተክርስቲያን እንደ ኢትዮጵያ ብትሆን ፕሮቴስት አላረግም ነበር ብሏል። ይህንንም ገልጸዋል። ሶ ማይ ኩዌስችን ቱ ዩ ኢዝ ታዲያ እሱ የሚመኛት እንደተመኛት የኖራት ቤተክርስቲያን የኢትዮጵያ ቤተክርስቲያን ከሆነች አንተ ለምንድን ነው የእሱን ምኞት ማትፈጽምለት? ይሄን ያልወደድኩ አሁን እኛ በታሪክ ስማኝ፣ የኢትዮጵያ ቤተክርስቲያን አባል መሆን ከሆነ ዋይናት መጠመቅ። ስማኝ፣ ይሄን ታሪክ የምነግራችሁ እኔ እንደ ኦርቶዶክስ ክርስቲያን ሆኜ አይደለም ወይ ሉተራን ሆኜ አይደለም። ይሄን ታሪክ እኔ ካነበብኩት ነው የምነግራችሁ። እኔ ንጽሕት ያልኩኝ ሙስሊም እሱማ ገብቶኛል እኮ ገብቷል። ግን የሉተር በቃ ማንገናኝበታቸው እኔ ሙስሊም ነኝ፣ ሪሊ ሙስሊም ነኝ። አሶያ ግን ለምቴሉ በጣም እኔ ሙስሊም ሆንኩኝ ማለት ይሄን ታሪክ መተው ያስፈልጋል ማለት አይደለም። ታሪክ ሙስሊም ደግሞ ሙስሊም ምን አለበት መሰለ፣ የአንድ ሙእሚን ጸባዩ ምንድነው? እውነትን እውነት የማለት ውሸትን ውሸት የማለት ነው። በቃ ሙእሚንነት ዋና ዓላማው እሱ ነው። ስለ ሉተር ጥሩ ነገሩን አወራለሁ፣ ስለ ኦርቶዶክስ ቸርች ጥሩ ነገራቸውን አወራለሁ። ድክመትም ካለው በቃ ይሄ የሙእሚን ባህሪ ነው። እውነትን እውነት ይላል፣ ሐሰትን ሐሰት ይላል። ይሄ የሙእሚን ባህሪ ነው። ወንድና እህቶቼ ማንም ሲበደል በነገራችን ላይ ሙእሚን በጣም ጥሩ። አሁን ኦርቶዶክስ ብቻ አይደለም እንስሳ ሲበደል አይወድም። ቀጥሉ። ይቀጥሉ። ይሰማለው ክሮ ይሰማል። የኔ ድምጽ ይሰማል? ክሮ you there? አልሰማም እንዴ? በላጅ አረ ቀጥል ሐሳብህን። ናይስ። እሺ አሁን ክሮ ጥሩ አንደርስታንዲንግ አለ ብዬ አስባለሁና ለምሳሌ አንድን ሃይማኖት ሲሰብክ ሰው ሞራሊ ጥሩ ሰው መሆን አለበት አይደለ? ስለዚህ የሆነ ሞራሊ ኮራፕት መሆን የለበትም። ቢያንስ የለበት የስፒሪቹዋል እና ሳይኮሎጂካል ተውና ግን ሞራሊ በጣም ኮራፕት የሆነ ሰው መሆን የለበትም። ቬሪ ናይስ። እሺ ሌትስ ሴይ እኔ አሁን 56 ዓመቴ ነው እንበል። እሺ የዛሬ 2 ዓመት በ54 ዓመቴ ማለት ነው የ6 ዓመት
ህፃን ልጅ ለዛውም የዘመዴ ልጅ ስትጫወት ባያትና ይቺንማ ማግባት አለብኝ ብዬ ባስብ ሐሳቡ ማለት ነው ባስብ ኢማጂን የ6 ዓመት ህፃን ልጅ ማለት ላይክ ሺዝቱ ትንሽ ገና የሆነ ገና ስታያቸው የሚያሳሱበት እድሜ ነው አይደለም ሌላ ነገር ለማሰብ ማለት ነው። እንደዛ ማሰቤ ብቻ ሳይሆን አባትየውን ሄጄ ብጠይቀው ከዛ አባትየው ቢፈቅድልኝ እና በ6 ዓመቷ ባገባት በ9 ዓመቷ ደግሞ ሚስት አድርጌ ወስጄ እንደማንኛውም ሴት የወሲብ ህይወት ባስጀምራት ሞራሊ ትክክለኛ ሰው ነኝ እኔ? ክሮ ጨረስክ? ጥያቄውን ልመልስ? ያ ጨርሻ። ፈርስት ኦፍ ኦል ይሄ በአረቦቹ ልጅህ ለልጄ የሚባል ነገር ወይም ኢትዮጵያ ውስጥ ራሱ የነበረ ድሮ በጥንቱ ዘመን ኤንሸንት ኢትዮጵያንስ ልጅህ ለልጄ የሚባል ነገር አለ። በብዙ መልኩ ልታየውን አናቶሚክ አንግባ ገብቷል። አናቶሚክ ልመጣልህ ነው። መጀመሪያ ግን ግራውንዱን ልንገርህ። ግራውንዱ ምንድን ነው? አይ ነው አናቶሚውን ምናምን ተወውና መጨረሻ አናቶሚውን ተወውና ገና በ6 ዓመቷ የሆነች ህፃን ልጅ እኔ ሴክሹአሊ ወደሷ ብሳብ ሞራሊ ሮንግ አይደለም ወይ ነው ጥያቄ እኮ። ጸጥ ብለህ እየሰማኸኝ? እኔ እኮ ጸጥ ብዬ ሰምቻለሁ። አንተም ጸጥ ብለህ ስማኝ። እኔ ትክክለኛ የሆነ የሚጨበት ሶሊድ ቫሊዴት አደረግልኝ ነው። ከዛ በኋላ የምታበራ እኮ ሶሊድ የሆነ መልስ ልመልስ። መጀመሪያ ቫሊዴት ነው የምታደርግልኝ። አዎ ትክክል ነው ካልክ ትክክል ነው ያቋረጥከኝ ነው። አንተን ሰምቼ ጥያቄውን እኔ ልመልስ ስል የግድ ጉብ ብለህ መልስ አትበለኝ። ግን ግራውንዱን አተነስቼ ለአንተም ጥሩ ነው፣ ለኦዲየንሳችንም ጥሩ ነው፣ ለሚሰማው ማለት ነው። እንዴት መሰለ ልጅህ ለልጄ ሀሳቤን እንዳልዘነጋው ልመለስበት። ልጅህ ለልጄ የሚለው የአረብ ካልቸር እስከ አቢሲኒያን ድረስ ሴማታይክ የሆኑ ካልቸራል የሆነ ነገር ልጅህ ለልጄ የሚል ካልቸር አይደለም። የሙስሊም ውስጥ የማንኛውም ኢቭን የክርስቲያኒቲ ውስጥ የነበረ ነገር ነው። ሀቅ አንድ። እሺ በእስልምናው ጎን ያለውን ግን ልመልስልህ። የጠየከኝም ለእስልምናው ስለሆነ ነው እንጂ ብዙ ካልቸራሊ የሚደረግ ልጅ ለልጅ የሚባለው ነገር ኤንሸንት ታይም ላይ የተለመደ ነበር። አሁን እንግዳ የሆነብን ነገር ማለት ነው። ግን እኔ ስፔሲፊካሊ ሙስሊሙን ፓርት በተመለከተ ልነግርህ እችላለሁ። የ6 ዓመት ልጅ የ8 ዓመት ልጅ ተሰጠ ማለት ልጅቷ ለሴክሱዋል ኮንታክት ወዲያው አትገባም ወይ ታዳጊው አትገባም። ይገርመሃል፣ ያንጿታል፣ በሃይማኖት ያንጿታል፣ ይጠብቃሉ። ልክ የማኒስትሬሽን ፔሪዮዷን ማየት ስትጀምር ግን ይጋቡ ነበር። ሀቁ እንደዛ ነው። አናቶሚካሊ ማኒስትሬሽን የሚያመለክተው እቺ ልጅ ለሪፕሮዳክሽን ሬዲ ነች ማለት ነው። በሳይንሱ ከሄደ ዩአንደርስታንድ። ይሄ ደግሞ በሙስሊሙ ላይ ብቻ ስማኝ፣ በጣም በሚያሳዝን ሁኔታ አንተ ፎከስ እሺ፣ አሁን ግን እኔንም አዳምጠኛ እንዴ። አንደኛ ልጅህን ለልጅ አይደለም ያለው። አላስጨረስከኝም፣ ግን ጠይቀኝ። በቃ እድሉ ስላልሰጠኝ ቀጥል። ካልረብሽም ቀጥል። የኔ ጥያቄ እኮ ልጅህን ለልጅ የሚለውን ታሪክ አስረዳኝ እኮ አይደለም ወይ በስንት ባህሎች ይገኛል እኮ አይደለም። ማይ ኩዌስችን ዋዝ ሞራሊ ለሚለው ጥያቄ ልመጣልህ ነበር፣ ግን አንተ ሴክሹዋሊ አትራክትድ ቢሆን ሰው ትክክል ነው ወይ? አንተ ደግሞ የምትለኝ ልጅህን ለልጅ ምናምን ነው። ትዕግስት ሳል መጨረስ ትዕግስት የለህም። ትዕግስት አድርግ። you're ቶክ ላይ ፎሬቨር እኮ እሺ፣ ቀጥልሽ ግን ቀጥታ ልጅህን ለልጅ ሳይሆን የኔ ጥያቄ አሁን ምን ልትለስማኝ? አይ ኦ ማይ ጉድነስ የኔ ጥያቄ ልጅህን ለልጅ ላይ አይደለም ያልጠየቁ ላይ ማብራራት። እሺ መቼ አስጨረስከኝ? ሞራል እኮ እድሉን አልሰጠኸኝም። እድሉን እኮ አልሰጠኸኝም። ታቋርጠኛለህ ማለት ነው። እሺ ቀጥል። ልጅ የማይመለከተኝ ነገር ነው የምታወራው። ያልጠየቁን ነገር ነው የምታወራው። የማይመለከተ ነገር ብሎ የለም። ለራሱ እንማማር አይደል? የገባነው ተማማር፣ እንማማር።
አላህ 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 ረህማና ያ ረቢ ቀጥል። ስማኝ እንድንማማር ነው አይደል የገባ ነው። አስጨርስ። መጀመሪያ እኮ የውይይት ራሱ ስነ ስርዓት ይኑር። የለህም ጥልቅ ትላለህ በመሀል። እኔ አስጨርሻለሁ። ስማኝ ሞራሊ ካየኸው ሞራሊ ኢን ዚስ ሴንቸሪ ሚድል ሴንቸሪ ያለው ነገር ሁሉ በጣም የተራራቅ ነገር ነው። ሀቅ ለመናገር ሞራሊ ካየኸው ማለት ነው። ኦርቶዶክስ ቸርች ሎንግ ታይም አጎ ኤንሸንት ታይም ማለት ነው የነበረው የሞራል ጥያቄና አሁን የሞራል ጥያቄ ይለያያል። ሰውዬ ካልቸራሊና ሞራል የሚባለው ነገር አሁን ካለንበት ሴንቸሪ ይከብዳል። አሁን መልስልህ በዚህ ጊዜ መነጽር አይቼ የምመልስልህ ነገር ፈጽሞ ሌላ እውነታ ነው። በዛ ሰዓት የሚመለስልህ መልስ ደግሞ የተለየ ነው። ገብቷል? አሁን እንዴት ነው አንተ ስለ ስማርትፎን ስለዚህ ያንተ ኮንክሉዥን ምንድን ነው የሚሆነው? ሞራሊ ሮንግ ነው አልልህም አልነበረም በዛ። ኦኬ ስለዚህ ትክክል ነው ማለት ነው። በዛ ሰዓት ሴቶችን ወስደው ልጅህ ለልጄ ተብሎ አሳድገው በሃይማኖት አንጸዋት ለእድሜ ስትደርስ ነው ያገቧት። ለልጄ እኮ አይደለም ያለው መሐመድ ልጅ ለልጄ ፕሮሚስ ነው የሚደረገው እንጂ አትፈልግም። አንተ የምትፈልገው ሌላ እውነት ነው ማለት ነው። ለምን ደበረ? ዳራ አንድ አዳምጠኝ ፕሊስ። አይ ግን አንተ የምትፈልገው ቆይ ጥያቄ ልጅ አይደለም የተባባሉት። እስቲ አንተን ጥያቄ ልጠይቅ። አንድ ጥያቄ በጣም መልሱ እውነት ስለሆነ ከበደ፣ አመመ፣ ብርድ አለ። አንተ የፈለግከው ሌላ እውነት ነው፣ ሌላ የሌለ እውነት። እንዴት ብዬ ልንገርህ? እውነት ያለው አንድ እውነት ነው። አንዴ ተሰማኝ። እውነት አንድ ነው። ገብቶሃል እኮ ስማኛ አንዴ። ወይስ ላስደስትህ? አሁን ቆይ ላስደስትህ። መጀመሪያ እስቲ አንተ የካቶሊክ ቸርች የሚያደርገውን በደል አስቁም። ክሮ አንዴ አዳምጠኝ ፕሊዝ። ማለት በጣም ስሜታዊ እየሆንክ ነው። የኔ ጥያቄ ልጅ ለልጅ ብሏል አላለም? ስሜታዊ መሆኑ ለምን ልጅ ለልጅ ሳይሆን አሁን ልጅ ለልጅ እኔ ለምንም ሆነ አይዶንት ጊቭ አ ሺት አልተደረገም የምትለው አሁንም ቢሆን ስማኝ። ወደ ካዕባ ልልክህ ነው በቃ። አላህ ይቅር የኔ ጥያቄ የስድስት ዓመት ልጅ መመኘት በጣም መጥፎ መንገድ ነው ወይስ አይደለም እያልኩ ነው በቃ። የድናያችን ማህፀን የምትመስል ድንጋይ ላሳት ሲያስጠላ በጌታ ስም። ልጅን ለልጅ ያብራራልኛል እንደ እኔ የ6 ዓመት ህፃን ልጅ ሻፉ ጫረ እያልኩት የሱ ነብይ በጌታ ስም። ሞራሊ ሮንግ ነው ወይስ ራይት ነው? ከዛ ጀስቲፋይ የምታረገው ይሄንን ነገር ከወሰንክ በኋላ ነው። ሞራሊ ትክክል ነው ካልክ አናቶሚ ምናምን ወደ ሌላው ነገር መቀጠል ትችላለህ። አላህ እኔ ነኝ ይቅር ምለው አላህን ቤት እሰራበታለሁ ሰነጣጥቂ ድንጋይ ስለሆነ ማለት ነው። እንደውም ቤት ለመስራት እያሰብኩ ነው። ሪቴኒንግ ወል እሰራበታለሁ በዚህ በወንዙ በኩል። ይቀልዳል እንዴ? የኔ ጥያቄ ሌላ፣ ጀለስ የሚያብራራው ጉዳይ ሌላ። እውነቱን ፈራውና ለማንኛውም ጥያቄያችን ሌላ ነው፣ ጀለስ የሚመልሰው መልስ ሌላ ነው። ነብይህ ግን ሞራሊ ኮራፕትድ የሆነ ገና የ6 ዓመት ህፃን ልጅ አይቶ ሻፉ የሚጨርሰው ነው። ያ ብቻ አይደለም፣ በዚና የተወለደች ባዮሎጂካሊ የእርሱ የሆነችን ሴት ማግባት የሚችል ነብይ ነው ያለ ማይ ብራዘር። የልጁን ሚስት እንኳን አፋቶ ለራሱ የሚያደርግ ነብይ ነው ያለ። ይሄ ነብይ ይዘህ መጣህ እዚህ ጋር መልክ ልትሰራ አይችልም እኛ ጋር ማለት ነው። በላሊ ቀጥል ሐቢቢ 6 ሰዓት ሳይሆን እንጨርስ። በ5 ወይም 4 ነጥቦች ቅድም እንዳልኩት ኮምፓሪሽን ቢሰራ ጥሩ ነው መሰለኝ። አብዱሎች እና ሉተር ተመሳሳይ ይመስሉኛል። ዳትስ ዋይ ሪፎርሚስት አይደል የሚባለው የቀደመው ወሃቢያ ነው የሚባለው ባይዜ ሉተር ማለት ነው። መጽሐፍ ቅዱስ ብቻ የምትለዋለች አይደል? የሱ ሐሳብ
ከዋሃቢዎች ሀሳብ ጋር አንድ አይነት ነው። መጽሐፉ ብቻ የሚል ማለት ነው ያለውን እንቀበላለን አይነት ነገር ከሚለው ሀሳብ ጋር ኦልሞስት የዛ ዴሪቬቲቭ ነው እና ለዚህ የሚዳርጋቸው ይመስለኛል። ይህ ጽሁፍም አሁን ደግሞ እንደዚህ ፍቃድ ጋር በተያያዘ ያለው ማለት ነው። ቪዲዮ ቢሰራበት ነው ይመርጣለሁ ብዬ ሀሳብ ቀድም እንዳላቀርብ እንደነበረው ነው እስልምናውን ማለት ነው። 1 4 5 ፖይንቶች ማንሳት ይቻላል። በተለይ ፈቃድ ላይ ማለት ነው ከኛና ከአላህ ወይ ደግሞ ከእግዚአብሔር አንጻር በሚለው ሁለቱንም ማውጣት ይቻላል። ምናልባት በሶስት መሰብሰብ ከተቻለ አንደኛው ምክንያቱም ፈጣሪ ወይም እግዚአብሔር ያለው ነው ሁሉም የሚሆነው ያለሱ ፈቃድ የሚሆን ነገር የለም የምትለዋለች። እኛ አንከፐብል ነን ምንም ማድረግ አንችልም የሚለው ስለምንነው ላይ ማለት ሉተርም እንደዛው አንድ ያስማማቸዋል። የመጀመሪያ ፖይንት ማለት ነው ራሱ እግዚአብሔር ደግሞ ሁሉንም ነፍስ ሁሉንም እኛን ማለት ነው አንዳንም የሚለውን ከመለየት ባለፈ ደግሞ እንዲድኑ ደግሞ የፈቀዳቸውን ደግሞ አለ ግራንት የሚያደርጋቸው ከአላህ ዘንድ ነው ያ ፈቃድ ያለው የሚለውን ደግሞ ኦልሞስት ሉተራኑም እንደዛ ነው የሚሉት። መንፈስ ቅዱስ እሱ ነው የሚሰጣቸው ካልሰጣቸው ንቅንቅ የለም። ደን ሙቭ የሚያረጋቸው ደግሞ በተመሳሳይ መንገድ እሱ ነው። ምክንያቱም እሱ ሙቭ ካላረጋቸው እና ኢንተሌክት ካላረጋቸው ስለማይድኑ ማለት ነው በራሳቸው ምንም ስለሌላቸው። ግን ችግሩ አሁን የሚያስጠላው ፓርት ምንድነው ለሁለት ይከፍሉታል። አሁን ባለፈው እንደተባለው ማለት ነው የሁለቱ የዋልተርን ፖይንትም ያመጣሉ የዛንም የጌርሃርድንም ያመጣሉ። ሁለቱን ለይቶ ማስቀመጥ በደንብ ለይቶ ማለት ነው ያስፈልጋል። ሞር ማን ያገድላል የሚለው የጌርሃርድ ይመስለኛል ባለፈው ዲቤት ላይ የሚቀርበው ማለት ነው። እንደውም እስልምናውን የሚመስለው እሱ ነው ሞር ማለት ነው። ምክንያቱም አስቀድሞ አይቶ ከመረጠ በደንብ ያዝልኝ። ግን አስቀድሞ የመረጠው የሚያደርጉትን የሚሆኑትን ነገር የሚድኑትን እሱ ራሱ ለይቶ ነው ከተባለ ደን እነዛ ሰዎች እንዲያምኑ ደግሞ የሚያንቀሳቀሰው እሱ ራሱ ነው ከተባለ እጀስ ምንድነው የሚሆነው? የሰዎቹ ዝም ብሎ አክት ነው የሚሆነው ማለት ነው። ፕሌይ ነው የሚሆነው። እስልምናው ላይ ይሄ አላህ ሁሉ ነገር ቀድሏል፣ ሁሉ ነገር የምናየው ኢሉዥን ነው የምንችለው እኛ ይሄ ካስ በሚሉት አለ አይደለ አኳየር የምናደርገው አክሽኖቹን ስራዎቹን ምናምን እኛ በራሳችን እንፈቅዳለን። ያን ፈቃድን እንድንፈቅድ ግን ኦልሬዲ አላህ ራሱ ፈቅዶ ነው ቀድሞ ማለት ነው እና ምንም ማድረግ አንችልም። ጀስት ኢሉዥን ነው እና አንዳንም ኦልሬዲ አላህ ኦልሬዲ ጨርሶታል እና ፈቃድ አለን ሲሉ ምናምን ድርጊቱ ላይ ከስቡ ላይ ነው ምናምን ነው የሚሆነው። ያን ያደረግነው ግን ኦልሬዲ አላህ ቀድሞ ቀድሮብናል ከተባለ እና ይሄ ሁለት ሌየር አለ አይደል? ኦልሞስት ዋሃብያ ተከሽሮ በጀርመንኛ ተቀሽሮ እስልምና ማለት ነው ኦልሞስት ብቀር እሱ ላይ ቪዲዮ አንድ ብትደገም ጸዴ ይመስለኛል ራሱን ችሎ ማለት ነው። ኦልሞስት አንድ አይነት ስለሆነ በአራት በአምስት አንደኛው የሰው ልጅ ፈቃድ የሚለው ላይ አንድ አይነት ናቸው። ኦልሞስት መቀደሩን ማለት ነው የሞተ ስለሆነ ማለት ነው የነሱ ፈቃድ ፈቀዱም አልፈቀዱም የሞተ ነው። እስልምናው ላይ የሞተ ባይሎም ስራና ተግባሮቹ ምናምን በራሳችን እናደርጋለን። እሺ ከስበ የተባሉት እኛ እናደርጋለን። ከዛ ውጭ ግን ኢሉዥን ነው። ስለዚህ ዞሮ የሞተ ነው ማለት ነው። ኢሉዥን ከሆነ ኦልሬዲ የሞተ ነው። ምንም እኛ የምናደርገው ነገር የለም። እሺ ዝም ብሎ እንደ ፕሌይ ነገር ነው። መመረጥ ላይ ጉዳይም አንድ አይነት ናቸው። አላህ ኦልሬዲ ቀድሞ መርጧል። የሱራ 10 ላይ ያለው ማለት ነው 99 ጀምሮ በእናምንም ባናምንም እሱ መርጧል። እንዴት ነው ከተባለ እንግዲህ አላህ ወላሁ አለም የዚህኛው ላይም ለሁለት ሲከፋፈሉ የጌራርድና የዋልተር ሐሳብ ደጋፊዎች ምናምን ተመሳሳይ ነው። ይሄኛውም እንደዛው ማን ነው ሬዚስት የሚያደርገው ማን ነው የሚቀበለው የሚለውንም ኦልሬዲ እግዚአብሔር ወስኗል። የወሰነው ግን ቀድሞ አይቶ ነው ይላሉ። ቀድሞ ያየው ሳይፈጠሩ ነው። ኦልሬዲ ግን ተወስኗል ዞሮ። ስለዚህ ያለቀ ጉዳይ ነው ማለት ነው። ባይሆን አሁን ያሉት ሉተራኖች ምናምን ዝም ብሎ ነው የሚመርጠው ይላሉ። አሁን ከጌራርድ ለየት ባለ ማለት ነው ዝም ብሎ ነው የሚመርጠው። አርቢትራሪ ነው ዝም ብሎ somebody ቢድን somebody ባይደን። ይሄ ትንሽ እንደውም አላህን ይመስላል። ምክንያቱም አላህም እንደዛ ነው የሚያደርገው። ይመርጥ የፈለገውን ያጠማል የፈለገውን ያቀናል ነው የሚል ተመሳሳይ ማለት ነው። በአንድ ማሊያ በሁለት ማሊያ አንድ ቡድን ነው የተጫወተ ያለው። ጀስቲፊኬሽን ላይም እንደዛው ተመሳሳይ ነው። አላህ ዝም ብሎ ይምራል የፈለገውን ምንም አይነት ቤዝ የለውም። ስራህን እየመንተነ እያለ ማለት ነው። የሉተራንም ጋር አሁን ስትመለከት በሁለቱም ሐሳብ ያፈለገውን ነው በቃ
የሚመርጠው። ምክንያቱም ኦልሬዲ አላህ ልክ እንደዛ እንዳደረገው ሁሉ እግዚአብሔርም ደግሞ በመስቀሉ ሁሉንም አድኗል ይላል። ከዛ መጨረሻ ላይ ሁሉም አልዳኑ ሞችትን መረጥ አድርገው እሱን መረጥ እያደረገ ያድናል ማለት ነው። ስፔሲፊክሊ አርቢትራሪ ስለሆነ ቹዝ የሚያደርገው ማን ነው የሚድነው የሚለውን እና ኮንትራዲክተሪ ነው የሚሆነው። ሁሉም ጀስቲፋይድ ሆኗል። ከዛ ማን ነው የሚድነው ሲባል ኢሌክሽኗ ግን አርቢትራሪ ነች። እንደው ማን እምነት ይኖረው አይኖረው የሚለው ማለት ነው። እምነትን የሚሰጥ መንፈስ ቅዱስ ነው ስላሉ ማለት ነው። ስለ ክፋትም ምናምን ቢጎዳ አንድ ቢያዝበት ጥሩ ነው። እንዴት ነው ማንድ ነው ክፋት እንዴት ነው የሚለው ማለት ነው። ምክንያቱም ሱራ 17 16 ካለው ሐሳብ አንፃር አላህ በጀሃነም የሚገቡትን እሱ ራሱ ፈቅዶ ወዶ መርጦ ከቷቸዋል ወደ የጀሃነም ማለት ነው ኦሬዲ ማለት ነው። እና አላህ ተጠየቃለህ ሲባል ኦሬዲ ቀድሞ እኮ ቀድሮታል። እምነት በእነሱ ውስጥ የሚያድረውን እሱ ኦሬዲ ወስኖታል። ምናምን ከጨረሰ በኋላ ተጠያቂ ማን ነው? ሰዎቹ ራሳቸው ናቸው። አላህ አይመለከተውም። አላህን መጠየቅ አይቻልም። ሉተራም ጋርም ስትመጣ የሰውየው ጥፋት ነው። ልብ በል እንግዲህ የሰውየው ጥፋት ነው።